የኢራን ሪፐብሊክ ለመጀመሪያ ጊዜ በይፋና በማያሻማ መልኩ አሜሪካን በጦር ሜዳ ያሸነፈችበትንና ኃያልነቷን ያዳከመችበትን ስልታዊ ወታደራዊ ተመክሮ ለማንኛውም ነፃ የሆነ ሀገር ለማካፈል ዝግጁ መሆኗን እየገለጸች ትገኛለች። ይህ ጥሪዋ በዋነኛነት ያነጣጠረው በሻንጋይ ትብብር ድርጅት ወይም SCO አባል ሀገራት ላይ ሲሆን ኢራን ራሷን እንደ ቀጠናዊ ኃያል መንግስት ብቻ ሳይሆን የምዕራባውያንን ወታደራዊ የበላይነት የመቀልበስ ቀመር ያላት ያገኘች ብቸኛ ሀገር አድርጋም እያቀረበች ትገኛለች። በዛሬው የልዩ ጥንቅር ቆይታችን ታዲያ ይህንን ኢራን አሜሪካን ያሸነፍኩበትን ሚስጥር ላጋራችሁ በማለት እያወጣችሁ ያለውን መረጃ በማስመልከት የተለያዩ ዝርዝር ጉዳዮች እናነሳለን። ከዚህ ባሻገር ደግሞ የኢራን ወቅታዊ ወታደራዊ አቅምን በተመለከተ የወጡ አዳዲስ መረጃዎች አሉ። እነሱንም የምናጋራችሁ ይሆናል። የተከበራችሁም የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ በማድረግ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። ቪዲዮውንም ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ወቅታዊው የኢራን ወታደራዊ አቅም ምን ይመስላል በሚል የወጡ ወቅታዊና አዳዲስ ጉዳዮች እናነሳለን። ከዛ ባሻገር ደግሞ ለሻንጋይ ትብብር ድርጅት አባል ሀገራት ተሞክሮዬን ላሳያችሁ የምዕራባውያንን ወታደራዊ የበላይነት የቀለበስኩበት ቀመር ላጋራችሁ በማለት ያወጣችሁ ያለችውን መረጃዎች እንቃኛለን። ስለዚህ አብራችሁን ቆዩ። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን እንመጣለን። ይህ ከኢራን የወጣው መግለጫና መረጃ በኢራን መከላከያ ሚኒስትር ቃል አቀባይ ብርጋዴር ጀነራል ረዛ ታላኢኒክ አማካኝነት ነው የወጣው። ጀነራሉ ይህ የአቋም መግለጫ የመጣው ከኢራን ምክትል መከላከያ ሚኒስትሩ ብርጋዴር ጀነራል ረዛ ታላኢኒክ አማካኝነት ነው። ጀነራሉ በንግግራቸው ወቅት አጽንኦት የሰጡት ትልቁ ነጥባቸው ምን ነበር መስላችሁ? አሜሪካ ባለፉት 10 ዓመታት የገነባችውን የማትሸነፍ ሀገር የሚለውን ምስል በኢራን ጦር ኃይሎችና በኢራን ሕዝብ ጽናት ከሽፏል የሚል ነው። ይህ መግለጫ ፕሮፓጋንዳ ላይ የተመሰረተ አይደለም ይላሉ ምክትል መከላከያ ሚኒስትሩ። ካለፉት ጥቂት ወራት ወዲህ በመካከለኛው ምስራቅ ከታየው ቀጥተኛ ወታደራዊ ግጭት ማግስት የመጣና ያንን ግጭት መሰረት አድርጎ የተሰጠ መግለጫ ነው። ኢራን ለአባል ሀገራቱ ያቀረበችው ግብዣ ማለትም SCO አባል ሀገራት ለሻንጋይ ትብብር ድርጅት አባል ሀገራት ያቀረበችው ግብዣ በቀላሉ ወታደራዊ ስልጠና የመስጠት ጉዳይ ብቻ አይደለም። ይልቁንም አሜሪካ የምትከተለውን የአንድ ወገን ውሳኔ በሌሎች ላይ የመጫን የፖለቲካ ሂደት አሁን በኃይል እንዴት መመከት እንደሚቻል የሚያሳይ መመሪያ ወይም ብሉፕሪንት ነው ኢራን ልስጣችሁ ላጋራችሁ እያለች ያለችው። የዚህ ንግግር ስትራቴጂካዊ ፋይዳ ደግሞ እጅግ ሰፊ ነው። ኢራን ለሩሲያ፣ ለቻይና፣ ለቤላሩስና ሌሎች የSCO አባላት እያስተላለፈች ያለችው መልእክት እኛ አሜሪካን በተግባር ገጥመን ፈትነናል፣ እናንተም ይህንን ማድረግ ትችላላችሁ የሚል መልእክት ነው እያስተላለፉ ያሉት። ጀነራል ታላኢኒክ እንደገለጹት የአሜሪካ ፖሊሲዎች በአሁኑ ወቅት በአካባቢው ላይ ምንም አይነት ለውጥ ማምጣት የማይችሉበት ደረጃ ላይ ደርሰዋል ብለዋል። ይህ የሆነው ደግሞ ኢራን በቴክኖሎጂ በሳይንስና በወታደራዊ ኢንዱስትሪ ውስጥ ራሷን በመቻሏ ምክንያት እንደሆነ ተገልጿል። በተለይ በድሮን ቴክኖሎጂና በረዥም ርቀት ሚሳይሎች ረገድ ኢራን ያስመዘገበችው ውጤት የአሜሪካን ዘመናዊ የራዳርና የመከላከያ ስርዓቶች ወይም ኤር ዲፌንስ ሲስተሞች ሰብሮ መግባት እንደሚቻል በተግባር አሳይታለች ኢራን። ከዚህ በተጨማሪ ደግሞ ይህ ጥሪ የተደረገበት ወቅት ወይም ታይሚንጉም ወሳኝ ነጥብ ነው። በአሁኑ ወቅት በአሜሪካ በእስራኤልና በኢራን መካከል ያለው ቀጥተኛ ጦርነት በትልቅ ዲፕሎማሲያዊ ውጥረትና በተኩስ አቁም ስምምነት ውስጥ ነው ያለው በዚህ ሰዓት። ኢራን ደግሞ እንዲህ አይነቱን ወታደራዊ ትብብር ለማወጅ የምታደርገውን ጥረት በድርድር ጠረጴዛው ላይ ያላትን የበላይነት ለማስጠበቅ ወይም ለማሳየት የምትጠቀምበት ስልት ሆኖ ተወስዷል። ጀነራሉ አሜሪካ ካሁን በኋላ ፖሊሲዎቿን በሌሎች ሀገራት ላይ የመጫን አቅም የላትም፣ ያንን አቅሟ እንዴት መገዳደር እንደምችሉ እኔ ላጋራችሁ ላሳያችሁ እችላለሁ ስትል የምዕራባውያን ማዕቀብና ወታደራዊ ማስፈራሪያ ጊዜው ያለፈበት መሆኑን ለዓለም እያረጋገጠች ነው ያለችው። ይህ የኢራን አዲስ ወታደራዊ ዲፕሎማሲ በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። ምክንያቱ ደግሞ መስላችሁ የኢራን ተመክሮ ለሌሎች ሀገራት መትረፍ ወይም መጋራት ማለት አሜሪካ በዓለም ዙሪያ ያሏት ወታደራዊ ማዕከላትና ስትራቴጂካዊ ጥቅሞች በቀላሉ የጥቃት ኢላማ ሊሆኑ ይችላሉ ማለት ነው። ኢራን ራሷን እንደ ጸረ ኢምፔሪያሊስት ወታደራዊ ማዕከል አድርጋ ነው እያቀረበች ያለችው። ይህ ደግሞ በዩሬዥያ ቀጠና አዲስ የኃይል ሚዛን እንዲፈጠር በር የሚከፍት ክስተት ነው። ጀነራል ታላኢኒክ ንግግራቸው ያደረጉት ኢራን
ኢራን ያካበተችውን ይህንን የድል ተሞክሮ ለማንኛውም ሉዓላዊነቷን ለማስጠበቅ ለምትፈልግ ሀገር ለማካፈል ለማሻገር ክፍት መሆናቸውን በመግለጽ ነው። ይህ በቀጣይ ዓመታት ለሚኖረው ዓለም አቀፍ ግንኙነትም አዲስ አቅጣጫ ጠቋሚ ነው። ከዚህ ባሻገር ይህ በመካከለኛው ምስራቅ ያለው ወታደራዊ ውጥረት በአሁኑ ወቅት በጊዜያዊ የተኩስ አቁም ስምምነት ውስጥ ነው የሚገኘው። ግን ከትዕይንቱ ጀርባ ኢራን እጅግ አስፈሪ የሆነ ዝግጅት እያደረገች ስለመሆኗ ተሰምቷል። የኢራን ጦር ኃይሎች በአሁኑ ወቅት በአካባቢው የሚገኙ የአሜሪካና የእስራኤል ስትራቴጂካዊ ቦታዎች የያዘውን የኢላማዎች ዝርዝር ወይም ታርጌት ባንክ በማለት የሚጠሩት ሊስት በከፍተኛ ደረጃ አዘምነው መያዛቸውን በይፋ አስታውቀዋል። ይህ የኢላማዎች ዝርዝር የያዘው ታርጌት ባንክ ተራ የወረቀት ወይም የኢላማዎች ስም ዝርዝር የያዘ አይደለም። በ2024 ከቻይና የተገኘው እጅግ ዘመናዊና የላቀ የሳተላይት ምስል ቴክኖሎጂ እገዛ የተደረገ የኢራን ሚሳኤሎች በእስራኤልና በአሜሪካ ማዕከላት ላይ ያለውን ትክክለኛነት የተሞላበት ጥቃት ለመፈጸም የሚያስችል ዘመናዊ የሆኑ የወቅቱ መረጃዎች የታከሉበት ወደ አዲስ ከፍታም ዝግጅቱን ያሸጋገረ ክስተት ሆኖ ተወስዷል። የኢራን ወታደራዊ አዛዦች እንደሚሉት ከሆነ ይህ ዝመና ያስፈለገው ቀደም ሲል በነበረው የ40 ቀናት ጦርነት ወቅት የታዩ ክፍተቶችን ለመሙላትና የአሜሪካ ጦር ያደረጋቸውን አዳዲስ የመከላከያ እንቅስቃሴዎችን ተከታትሎ ዝርዝር ውስጥና ኢላማ ውስጥ ለማስገባት ነው ብሏል። አዲሱ ዝርዝር ደግሞ በየመን፣ በኢራቅ፣ በሶሪያና በባህረ ሰላጤው አካባቢ የሚገኙ የአሜሪካ የባህር ኃይል እንቅስቃሴዎች እንዲሁም የእስራኤልን ቁልፍ የኃይልና የደህንነት ተቋማትን በዝርዝር ስለማካተቱ ተሰምቷል። ኢራን ይህንን መረጃ ይፋ ማድረጓ ደግሞ ለአንድ ግልጽ ዓላማ ነው እያወጣችሁ ያለ። ይህ ደግሞ አሜሪካና እስራኤል ጦርነቱን ዳግም ለመግባት ወይም ለመቀስቀስ ካሰቡ የኢራን መልሶ ማጥቃት ቀደም ሲል ከታየው በመቶ እጥፍ የከፋና ገዳይ እንደሚሆን በግልጽ ለማስጠንቀቅ ነው። ይህ የኢላማዎች ዝርዝር አፕዴት መደረግ በተለይ ትኩረት እንዲስብ ያደረገው ለምን መሰላችሁ? ኢራን በአሁኑ ወቅት ያላትን የሃይፐርሶኒክ ሚሳኤሎች አቅም ከግምት ውስጥ ያስገባ በመሆኑ ነው። የኢራን የጦር ኃይሎች የጋራ ጠቅላይ መምሪያ እንደገለጸው ከሆነ አዲሱ የታርጌት ሊስት እያንዳንዱን ኢላማ በሴንቲሜትር ደረጃ የሚለይ ኮኦርዲኔት የያዘ ነው። ይህ ማለት የአሜሪካ አይሮንዶም ወይም ፓትሪዮት የመከላከያ ስርዓቶች ሊያከሽፏቸው የማይችሉትን ጥቃቶች ለመሰንዘር የሚያስችል ነው ተብሎ ታምኖለታል። በተለይ በቅርቡ የተካሄዱ 100 የሚጠጉ ስኬታማ የመልሶ ማጥቃት እርምጃዎች እንደ ማሳያ ስንወስዳቸው ደግሞ በቀጣዩ ምዕራፍ ጥቃቶቹ በሰው ኃይልና በንብረት ላይ ከፍተኛ ውድመት ለማድረስ የታቀዱ መሆናቸውን እንድንመለከት ይረዳናል። ከዚህም ባለፈ ይህ የኢላማዎች ዝርዝር አፕዴት የማድረግ ሂደት የኢራን የስለላና የደህንነት አውታርም ጥንካሬ የሚያሳይ ሆኖ ተወስዷል። ኢራን በአሁኑ ወቅት የጠላቶቿ እንቅስቃሴ በቅጽበት መከታተል የሚያስችል ሰው ሰራሽ አስተውሎት ወይም በኤአይ የታገዘ የቁጥጥር ስርዓት መዘርጋቷን ፍንጭ ሰጥታለች። ይህ ማለት ደግሞ የአሜሪካ የጦር መርከቦች በባህር ላይ የሚያደርጉት እንቅስቃሴም ሆነ የእስራኤል አይሮፕላኖች የሚያርፉባቸው ሚስጥራዊ ካምፖች አሁን በኢራን ሚሳኤሎች እይታ ስር ወድቀዋል ማለት ነው። ይህ ሁኔታ ደግሞ በአካባቢው ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ብቻ ሳይሆን አሜሪካና እስራኤል ማንኛውም እርምጃ ከመውሰዳቸው በፊት ቆም ብለው ሁለት ጊዜ እንዲያስቡ የሚያስገድድ ሁኔታ ነው የፈጠረው። ይህ የኢላማዎች ዝርዝር አፕዴት የማድረግ ሂደት ለዲፕሎማሲያዊ ድርድሩም እንደ ትልቅ አቅም ሆኖ እያገለገለ ይገኛል። ኢራን ወታደራዊ አቅሟንና የጥቃት ዝግጅቷን በግልጽ በማሳየት አሜሪካን ወደ ድርድር ጠረጴዛ እንድትመጣና የጣለችውን ማዕቀብ እንድታነሳ ጫና እያደረገች ነው ያለች። ጀነራሎቹ እንደሚሉት ከሆነ የተኩስ አቁም ስምምነቱ ከፈረሰ የኢራን ምላሽ የሚጀምረው በዚህ በታደሰው የኢላማዎች ዝርዝር ወይም አፕዴት በተደረገው የታርጌት ሊስት በመመስረት ነው የሚሆነው። ይህም ደግሞ መላውን መካከለኛው ምስራቅ ወደማይቀለበስ የውድመት ጦርነትና እሳት ውስጥ ሊከቱ የሚችል አደገኛ ሁኔታ ነው። ከዚህ ባሻገር ኢራን እነዚህን አቅሞች ነው ለኤስሲኦ ወይም የሻንጋይ ትብብር ድርጅት አባል ሀገራት ላካፍል እያለች ያለችው። በቤሽኬክ ኪርጊስታን የተካሄደው የሻንጋይ ትብብር ድርጅት ኤስሲኦ የመከላከያ ሚኒስትሮች ስብሰባ ለኢራን ተራ የዲፕሎማሲ መድረክ ብቻ አይደለም የነበረው። ኢራን ይህንን መድረክ የተጠቀመችው አዲስ የዓለም የኃይል ሚዛን መፈጠሩን ለማብሰር ነው። ታሪካዊ አጋጣሚ ነው የሆነላት። ኢራን በዚህ ስብሰባ ውስጥ ያላትን ተሳትፎ ወደ ላቀ ደረጃ ያሸጋገረችው አሜሪካ የምትከተለውን የዩናይፖላር ወይም የአንድ ዋልታ ዓለምን የመቆጣጠር ፖሊሲ በጋራ ለመመከት የሚያስችል ስትራቴጂ በማቅረብ ነው። ኢራን ኤስሲኦ ከመከላከያ ስምምነት በላይ ነው፣ አሜሪካ የምትጥለውን የኢኮኖሚና ወታደራዊ ጫና የምንሰብርበት ታላቁ መከላከያችን ነው ብላ ታምናለች። በዚህ ስብሰባ ላይ የኢራን ምክትል የመከላከያ ሚኒስትር የሆኑት ብርጋዴር ጀነራል ረዛት ሃላኢኔክ ከሩሲያ፣ ቤላሩስ፣ ፓኪስታንና ኪርጊስታን አቻዎቻቸው ጋር ያደረጉት ውይይት በዝግጅቱ የነበረው ሁኔታዎች ትኩረት የሚስብ ነበር። ኢራን ለድርጅቱ አባላት ያቀረበችው ጥሪ ግልጽ ነው። መግቢያ ላይ ቀደም ብዬ እንዳነሳውላችሁ የምዕራባውያንን ወታደራዊ የበላይነት በጋራ እንስበረው የሚል ግልጽ የሆነ መልእክት ነው ኢራን ያስተላለፈችው። ጀነራሉ በንግግራቸው ወቅት ምን ሲሉ የገለጹ መስላችሁ? ኢራን አሜሪካን ለመመከት የሄደችበት ርቀት እንዲሁም ያገኘችው ታሪካዊ ድል ለማንኛውም የድርጅቱ አባል ሀገር እንደ ትምህርት ሆኖ ሊያገለግል ይችላል። ይህ የልምድ ልውውጥ በተለይ በድሮን ቴክኖሎጂ፣ በሳይበር ደህንነትና በኤሌክትሮኒክስ ዋርፌር ዙሪያ የሚያጠነጥን
የሚመጥን መሆኑ ደግሞ የኢራንን ወታደራዊ ሳይንስ በዩሬዥያ ምድር ላይ ለማስፋፋት የታለመለት ነው። የሩሲያና የቤላሩስ መከላከያ ሚኒስትሮች ለኢራን ጥሪ የሰጡት አዎንታዊ ምላሽ ደግሞ የዚህን ስብስብ አደገኝነት ያጎለዋል። ሩሲያ በዩክሬን ጦርነት ካገኘችው ተሞክሮና ኢራን ከአሜሪካ ጋር ካደረገችው ግጥሚያ የተገኙ ትምህርቶችን በማቀናጀት በምስራቁ ዓለም አዲስ ወታደራዊ ዶክትሪን እየተቀረጸ ይገኛል። ይህ ትብብር አሜሪካ በፓሲፊክ እና በመካከለኛው ምስራቅ ያላትን ወታደራዊ እንቅስቃሴ የሚገታ ከመሆኑም በላይ ኤስሲኦ ወይም የሻንጋይ ትብብር ድርጅት ከኢኮኖሚ ድርጅትነት ወደ ጸረ ኔቶ አንታይ ኔቶ አሊያንስ ወይም ወታደራዊ ህብረት እየቀየረው መሆኑ ተንታኞች ይስማሙበታል። ኢራን ለኤስሲኦ አባል ሀገራት ያቀረበችው ሌላ ወሳኝ ነጥብ ደግሞ የመልታይፖላር ዓለም የመፍጠር አስፈላጊነትን ነው። ታላኢኔክ እንደተናገሩት ከሆነ ዓለም አቀፉ ሰላም የሚረጋገጠው አሜሪካ በሌሎች ሀገራት የውስጥ ጉዳይ ጣልቃ መግባቷን ስታቆም ብቻ ነው ይላሉ። ይህንን ለማድረግ ደግሞ የኤዥያ ሀገራት የራሳቸውን የጋራ የመከላከያ መዋቅር መገንባት አለባቸው። ኢራን በዚህ ሂደት ውስጥ ቁልፍ ሚና መጫወት የምትፈልገው የአሜሪካን ማዕቀብና ወታደራዊ ዛቻና ማስፈራሪያ በተግባር ተቋቁማ በማሳየት ነው። ይህ ስትራቴጂካዊ ተሳትፎ በንግግር ብቻ የተወሰነ አይደለም። ኢራን ከቻይናና ከሩሲያ ጋር በመሆን በህንድ ውቅያኖስና በኦማን ባህረ ሰላጤ ላይ የምታደርጋቸው ከዚህ ቀደም የጋራ የባህር ላይ ልምምዶች የዚህ ትብብር ውጤቶች ናቸው። እነዚህ ልምምዶች አሜሪካ በባህር መስመሮች ላይ ያላትን የበላይነት የሚፈታተኑና የኤስሲኦ ወይም የሻንጋይ ትብብር ድርጅት አባል ሀገራት የራሳቸውን የንግድ መስመሮች በወታደራዊ ኃይልም ጭምር ለማስከበር ያላቸውን ቁርጠኝነት የሚያሳዩ ናቸው። ኢራን በሻንጋይ ትብብር ድርጅት ውስጥ ያላትን ተሳትፎ እያጠናከረች ያለችው ራሷን ከምዕራባውያን ተገሎ ከመኖር ለማዳን ብቻ ሳይሆን አዲሱን የዓለም ስርዓት ከሚቀርጹት ዋና ዋና ተዋናይ መካከል መሆኗን ለማረጋገጥ ነው። የኢራን ወታደራዊ ተሞክሮ ለኤስሲኦ ወይም ለሻንጋይ ትብብር ድርጅት አባል ሀገራት መድረሱ አሜሪካ በኤዥያና በመካከለኛው ምስራቅ የምታደርገውን ማንኛውም እንቅስቃሴ ይበልጥ ውስብስብና አደገኛ እንዲሆን ነው የሚያደርገው። ከዚህ ባሻገር ለአውሮፓውያን አቆጣጠር በየካቲት 2026 የጀመረውና ለ40 ቀናት የዘለቀው የአሜሪካ ኢራን ቀጥተኛ ግጭት በመካከለኛው ምስራቅ ታሪክ ውስጥ አዲስ ምዕራፍ የከፈተ ክስተት ሆኖ አልፏል። ኢራን በአሁኑ ወቅት ለሻንጋይ ትብብር ድርጅት ወይም ኤስሲኦ አባል ሀገራት ተሞክሬን ላካፍላችሁ ስትል በዚህ አጭር ግን ደግሞ እጅግ ደም አፋሳሽና ገዳይ በነበረው ጦርነት ውስጥ የታየውን ወታደራዊ እውነታን በመጠቀም ነው። በዚህ ጦርነት ወቅት አሜሪካና እስራኤል የኢራን ወታደራዊ መሰረተ ልማት ሙሉ በሙሉ ለማውደም እጅግ ዘመናዊ የተባሉትን አይሮፕላኖችና ሚሳኤሎችን ቢጠቀሙም እንኳን ኢራን ግን በከባድ ጫና ውስጥ ሆና ያሳየችው የመቋቋም አቅም የዓለምን ወታደራዊ ምሁራን ያስገረመ እንደነበር የምናውቀው ጉዳይ ነው። የዚህ መቋቋም ዋነኛው ሚስጥር ደግሞ ኢራን ለዓመታት የገነባችው ዲሰንትራላይዝድ ሚሊታሪ ስትራክቸር ነው። የተበታተነ ወታደራዊ መዋቅር የምንለው ማለት ነው። በጦርነቱ የመጀመሪያዎቹ ቀናት የኢራን ከፍተኛ ወታደራዊ አዛዦችና የሀገሪቱ መሪዎች ኢላማ ተደርገው መስዋዕት ቢሆንም እንኳን የኢራን ጦር ግን ሳይፈራርስ ለ40 ቀናት በተቀናጀ መልኩ መልሶ ማጥቃቱን ማከናወን ችሏል። ይህ የሆነው የኢራን ወታደራዊ ዶክትሪን በማዕከላዊ ትዕዛዝ ላይ ብቻ ሳይሆን እያንዳንዱ የክፍለ ጦር አሃድ ራሱን ችሎ ውሳኔ እንዲሰጥና ጥቃት እንዲሰነዝር ተደርጎ የተቋቋመ የተዋቀረ የተገነባ ስለነበር ነው። ይህ ተሞክሮ ነው አሁን ኢራን የአሜሪካን የቴክኖሎጂ የበላይነት መስበሪያ መንገድ ብላ ለሌሎች ሀገራት እያስተዋወቀች ያለችው። በጦርነቱ ወቅት ኢራን የተጠቀመችበትን አሲሜትሪክ ወርፌር የውጊያ ስልት ሌላው ትልቁ ኢራን ላካፍላችሁ እያለችው ያለውን ተሞክሮ ሆኗል። አሜሪካ እጅግ ውድና ውስብስብ የሆኑ የጦር መሳሪያዎችን ስትጠቀም፣ ኢራን ግን በአንጻራዊ ሁኔታ ረከስ ያሉ ነገር ግን በብዛት የሚመረቱ ድሮኖችና ባሊስቲክ ሚሳኤሎች የአሜሪካን የባህር ኃይልና የአየር መከላከያ ስርዓቶችን ሲፈትኑ ተስተውሏል። በ40 ቀናት ውስጥ ኢራን ከ3000 በላይ ድሮኖችና በመቶዎች የሚቆጠሩ ሚሳኤሎችን በመተኮስ የአሜሪካ መከላከያ ስርዓቶች የጥይት ክምችታቸው እንዲሟጠጥና በቴክኖሎጂው እንዲደናገሩ አድርጋለች። ይህ በብዛት ማጥቃት ወይም ስወርም ኢንተለጀንስ ስልት አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችባቸው የጦር መርከቦች ምንም ማድረግ እስካይችሉ ድረስ ቆሞ እንዲመለከቱ እስከ ማድረግ ደርሷል። ኢራን አሁን ለዓለም እያለች ያለችው ወይም እያሳየች ያለችው ሀቅ ምን መሰላችሁ? የአንድ ሀገር ወታደራዊ ጥንካሬ የሚለካው ሀገሪቱ ባላት የገንዘብ ሀብት ብቻ ሳይሆን በሀገር ውስጥ በታነጸ የቴክኖሎጂ አቅምም ጭምር ነው እያለች ያለው። በአመታት ማዕቀብ ውስጥ ሆና የገነባችው ይህ ግዙፍ አቅም ጦርነቱ ወቅት የውጭ እርዳታ ሳትጠይቅ በራሷ በሁለት እግሯ እንድትቆም እንዳስቻላት ታነሳለች ኢራን። ይህ ደግሞ ለብዙ የኤስሲኦ አባል ሀገራት ትልቅ ትምህርት ነው። ምክንያቱ አብዛኞቹ ሀገራት በምዕራባውያን ቴክኖሎጂ ላይ ያላቸውን ጥገኝነት በጦርነቱ ወቅት ለሽንፈት እንደሚዳርጋቸው ኢራን በተግባር አሳይታለች። የ40 ቀኑ ጦርነት ለኢራን የስነ ልቦና ድልም ጭምር ነበር ያጎናጸፈው። ምንም እንኳን ከፍተኛ የሰው ኃይልና የንብረት ጉዳት ቢደርስባትም አሜሪካን ወደ ተኩስ አቁም ድርድር አስገድዳ ማምጣት መቻሏ ግን እንደ ትልቅ ስኬት ይቆጠራል። ጀነራል ታላኢኔክ በቤሽኬክ እንደተናገሩት አሜሪካን ማሸነፍ የሚቻለው በወረቀት ላይ ሳይሆን በጽናትና በስትራቴጂካዊ
ጥበብ ነው ይላሉ። ይህ የኢራን የመቋቋም የጽናት ሚስጥር አሁን በዩሬዥያ ምድር አዲስ ወታደራዊ አስተሳሰብ እንዲፈጠር ያደረገ ነው ያለው። የአሜሪካን የዓለም ፖሊስነት ሚናም የሚገዳደር ጥንካሬ ያለው ኃይል እየሆነ ነው የመጣ ያለው። ይህ ሁኔታ ከ40 ቀናቱ የጦርነት ሂደት በኋላ በፓኪስታን አሸማጋይነት የተደረሰው የ2 ሳምንት የተኩስ አቁም ስምምነት ብሎም በኋላ ላይ የተራዘመው የተኩስ አቁም ዓለም በትንሹ ፎይ እንዲል አድርጎታል። ግን ከጀርባው ያለው ዲፕሎማሲያዊ ፍጥጫውንም እንደቀጠለ ነው ያለው። ኢራን ይህንን የተኩስ አቁም ሂደት እንደ ድክመት ሳይሆን አሜሪካን ለዓመታት ከአንገላታቻት ማዕቀብ የምታስወጣበት እንደ ስትራቴጂካዊ እድል ነው እየተጠቀመችበት የምትገኘው። የኢራን የውጭ ጉዳይ ሚኒስትር ይፋ ባደረገው የሰላም እቅድ መሰረት ኢራን ወደ ዘላቂ ድርድር ለመመለስ ወሳኝ የሚባሉ ቅድመ ሁኔታዎችን እያስቀመጠች ነው ያለችው። የዚህ ስምምነት ዋነኛውና የማይታለፈው የኢራን ቅድመ ሁኔታ ደግሞ አሜሪካ በኢራን የባህር ጠረፍ ላይ የጣለችው የባህር ላይ እገዳ ወይም ኔቫል ብሎኬድ በአስቸኳይ እንዲነሳ የሚለው ነው። ኢራን ይህ እገዳ ባለበት ሁኔታ የምታደርገው ማንኛውም ድርድር በአፈሙዝ ስር መደራደር እንደሆነ ነው የሚቀጥሩ። ጀነራል ታላኢኒክ በቤሽኬክ እንደገለጹት አሜሪካ የኢራን የንግድ መርከቦችና የነዳጅ ማጓጓዣዎችን የምታውክ ከሆነ የተኩስ አቁሙ ምንም አይነት ትርጉም አይኖረውም፣ ዘላቂ አይሆንም። ለኢራን የባህር ላይ ነጻነት ደግሞ የብሔራዊ ደህንነቷ አካል ብቻ ሳይሆን የኢኮኖሚ ህልውናዋ መሰረት ነው የሚል ሐሳብ እያነሱ ያሉ። በተጨማሪ ደግሞ ኢራን የአሜሪካ ጦር ከመካከለኛው ምስራቅ በተለይም ከኢራቅና ከሶሪያ ሙሉ በሙሉ እንዲወጣ የሚለው ጥያቄ በድጋሚ እያነሳች ነው የምትገኘው። ይህ ጥያቄ ደግሞ አሜሪካ በቀላሉ የምትቀበለው አይሆንም። ኢራን ግን ጦርነቱ ወቅት ላይ ያሳየችው አቅም አሁን እንደ መደራደሪያ ሌቨሬጅ ነው እየተጠቀመችበት ያላቸው። ቀጠናው የባዕድ ኃይሎች መጫወቻ መሆኑ ማብቃት አለበት። የቀጠናው ጉዳዮች ውሳኔ ማግኘት ያለባቸው በቀጠናው ኃይሎች ነው የሚለውን ነገር ነው ኢራን እያራመደች ያለችው። ይህ ደግሞ በሻንጋይ ትብብር ድርጅት አባላት ዘንድም ከፍተኛ ድጋፍና ተቀባይነት ያገኘ ያለ ሐሳብ ሆኗል። ይህ ደግሞ አሜሪካን በአካባቢው ያላትን የፖለቲካ የበላይነት ይበልጥ አደጋ ውስጥ እንዲገባ ነው እያደረገው የሚገኘው። ይሁን እንጂ የአሜሪካ መንግስት ምላሽ ለሰላም ስምምነቱ ትልቅ እንቅፋት ሆኗል ተብሎ ታምኗል። አሜሪካ ማዕቀቡን ለማንሳት እንደ ቅድመ ሁኔታ የምታስቀምጠው የኢራንን የኒውክሌር ፕሮግራም ሙሉ በሙሉ መገደብና የሆርሙዝ ወሽመጥ ዓለም አቀፍ የንግድ መስመርነቱ እንዲረጋገጥ ነው። ኢራን ደግሞ እነዚህ ጥያቄዎች ሉዓላዊነትን መጋፋት በሚል ነው ውድቅ የምታደርጋቸው። ይህ የሁለቱ ወገኖች እኔ እበልጣለሁ የሚለው ፍጥጫ የተኩስ አቁም ስምምነቱ በማንኛውም ሰዓት ሊፈርስ እንደሚችል ትልቅ ማሳያ ነው። የተኩስ አቁም ስምምነቱ በኢራን ወታደራዊ ዝግጅት ላይ ምንም አይነት ለውጥ አላመጣም። ኢራን በድርድር ጠረጴዛ ላይ እያለችም እንኳን ቢሆን እነዚህ ሊመቱ የሚችሉ ኢላማዎች ወይም ታርጌት ሊስትን አፕዴት አድርጋ ማጠናቀቋ ዲፕሎማሲው ካልተሳካ በቀጥታ ወደ ሁለተኛው የጦርነት ምዕራፍ ለመግባት ዝግጁ መሆኗን ያሳያል። ዓለም አቀፉ ማህበረሰብ በስጋት የሚጠብቀው የዚህን የተኩስ አቁም ኢንዴፊኒትሊ የተራዘመ የተኩስ አቁም ስምምነት ማብቂያ ነው። ምክንያቱ ያ የተኩስ አቁም ስምምነት ካበቃ ወይ ፖዚቲቭ ስንሆን አዲስ ዲፕሎማሲያዊ መንገድ ሊከፈት ይችላል ብለን ልንጠብቅ እንችላለን። አይ ብለን ካልን ደግሞ መካከለኛው ምስራቅ ወደ ከፋና ወደ ሰፋ የግጭት አዙሪት የመግባት ዕጣን ነው የሚገጥመው። ኢራን በቤሽኬክ መድረክ ላይ ራሷን እንደ ወታደራዊ አሸናፊና የቴክኖሎጂ መሪ አድርጋ ማቅረቧ በሀገር ውስጥ ያለውን እውነታ የሚያሳይ አይደለም የሚል ሐሳብ የሚያነሱ አሉ። የ40 ቀኑ ጦርነት እንዲሁም ለዓመታት የዘለቀው በኢራን ላይ ያለው ማዕቀብ ኢኮኖሚዋ ላይ ያሳረፈው ጠባሳ ቀላል ነው የሚባል አይደለም። ማለት ኢራን በጽናት አሜሪካን ታግላለች፣ አሜሪካን ተቋቁማለች ስንል መረሳት የሌለብን ግን ላለፉት 40 ከዛ በላይ ዓመታት በኢራን ላይ የነበሩት ማዕቀቦች ኢራንን ክፉኛ ጎድተዋታል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት በአሁኑ ወቅት ትልቁ ስጋት ከውጭ የሚሰነዘር ጥቃት ሳይሆን በኑሮ ውድነትና በነዳጅ እጥረት ሳቢያ በዜጎች ዘንድ ሊነሳ የሚችል መጠነ ሰፊ ተቃውሞ ይሆናል ብሎ ያሰፈረው አንድ ጥናት መመልከት አለብን። በአሁኑ ወቅት በኢራን ውስጥ ያለው ኢንፍሌሽን ጣሪያ ነክቷል። የመሰረታዊ ሸቀጦች ዋጋ ከጦርነት በፊት ከነበረበት በ3 እጥፍ ጨምሯል። ምንም እንኳን ኢራን አልሜ ልመቷቸው ያቀድኳቸው የምትላቸውን ዝርዝሮች እያዘመነች ቢሆንም ወታደራዊ አቅሟን እያዳበረች ቢሆንም ሀገሪቱ የነዳጅ ምርት ወደ ውጭ የሚላክበት መንገዷን በአሜሪካ የባህር ላይ እገዳ ሳቢያ መዘጋቱ መንግስት የሚፈልገውን የውጭ ምንዛሬ አቅም ማግኘት እንዳይችል አድርጎታል። ይህ ገቢ ምንጭ መድረቅ ደግሞ የኢራን ብሔራዊ ገንዘብ ወይም ሪያል ዋጋው ዝቅ እንዲል በማድረግ ተራው ህዝብ ለከፋ ድህነት እንዲጋለጥ ያደረገው ነው ያለው። የኢራን አብዮታዊ ዘብ አዛዦች ወታደራዊ ድልን ቢያረጋግጡም አግኝተናል ቢሉም የኢኮኖሚው ሁኔታ ግን የህዝቡን ድጋፍ እንዳያሳጣቸው ከፍተኛ የሆነ ስጋትን ደቅኗል። ይህ ጥንቅራችን ስናጠቃልል ግን የተከበራቸው የገበያ ሚዲያ ተከታታዮቻችን አሁን ያለንበት ታሪካዊ ወቅት በመካከለኛው ምስራቅና በዩሬዥያ ቀጠና ያለውን ሁኔታ ወደማይመለስበት ወሳኝ ምዕራፍ ማሸጋገሩን ያሳየናል። የኢራንና የአሜሪካ ግንኙነት ከቀጥተኛ ጦርነት ወደ ጊዜያዊ የተኩስ አቁም ቢሸጋገርም እንኳን ይህ ሰላም ግን በእሳተ ገሞራ አፍ ላይ እንዳለ ጸጥታ ነው የሚቆጠረው። የሆነ ቀን ላይ ሲፈነዳ ድብልቅልቁ እንደሚወጣ አይነት እሳተ ገሞራ ማለት ነው። ኢራን በቤሽኬክ ያደረገችው ወታደራዊ ተሞክሮ የማካፈል ጥሪ እንዲሁም የአሜሪካና የእስራኤል ፖሲብል ታርጌቶችን አፕዴት አድርጋ የመያዟ
አዝማሚያ ዓለም ከዚህ ቀደም ከሚያውቀው ዲፕሎማሲያዊ ጮታ ወጥቶ አዲስ የወታደራዊ የበላይነት ፉክክር ውስጥ መግባቱን የሚያረጋግጥ ነው። ከፊት ለፊታችን ደግሞ ሁለት ግልጽ የሆኑ መንገዶች ነው የተቀመጡት። የመጀመሪያው መንገድ ኢራን ያስቀመጠቻቸው ጥብቅ ቅድመ ሁኔታዎች በአሜሪካ ተቀባይነት አጥተው የተኩስ አቁም ስምምነቱ ፈርሶ ዳግም ጦርነት የሚጀመርበት ማለት ነው። ይህ ከሆነ ጦርነቱ ከኢራንና ከአሜሪካ አልፎ መላውን መካከለኛ ምስራቅ የሚያዳርስ የዓለምን የኢነርጂ መስመሮች በከፋ ሁኔታ የሚዘጋና የዓለምን ኢኮኖሚም ወደ ቀውስ የሚከት ታላቅ ጦርነት ወይም ግሬት ዋር መከሰቱ አይቀሬ ነው። ኢራን ያከማቻቻቸው ኢራን የሰበሰበቻቸው አዳዲስ መረጃዎችና ቴክኖሎጂዎች ብሎም የኤስሲኦ አባል ሀገራት የሚሰጧት ስውር ድጋፍ አሜሪካ በአካባቢ ያላትን የብዙ ዓመታት ወታደራዊ ይዞታ እስከ መጨረሻው ሊያከስመው ይችላል። ሁለተኛው መንገድ ደግሞ አሜሪካና የምዕራቡ ዓለም ኃይሎች የኃይል ሚዛኑ መለወጡን አምኖ በመቀበል አዲስ አይነት የዲፕሎማሲ ስምምነት ውስጥ የሚገቡበት ነው። ይህ አዲስ ዲፕሎማሲ ግን አሜሪካ እንደ ቀድሞ የበላይ ሆና የምታዝበት ላይሆን ይችላል። በተቃራኒው የኢራንን ቀጠናዊ ኃያልነትና የሩሲያ ቻይና ስልታዊ ተሳትፎ እውቅና የሚሰጥ መሆኑ ይኖርበታል። አማራጭ ሆኖ እንዲቀርብ ከተፈለገ ኢራን ወታደራዊ ተሞክሯን ለሌሎች ለማካፈል ወስና ዋሽንግተን ማዕቀብን እንደ ብቸኛ የፖለቲካ መሳሪያ መጠቀም አቅሟ ማክተሙ እንድትገነዘብ ነው የሚያስገዳት። ሆኖም ይህ መንገድ ከአሜሪካ ከፍተኛ የፖለቲካ መስዋዕትነትን የሚጠይቅ በመሆኑ ምክንያት ተግባራዊነቱ እጅግ አጠራጣሪ ነው። ኢራን አሁን የያዘችው አቋም ካውንተር ዶሚናንስ ስትራቴጂ ወይም ሀያልነትን የመቀልበስ ስልት ተብሎ ሊጠራ የሚችል ነው። በሻንጋይ የትብብር ድርጅት በኩል እየተገነባ ያለው ይህ አዲስ ግንባር አሜሪካን ከመካከለኛው ምስራቅ ገፍቶ በማውጣት የኤዥያን ደህንነት በኤዥያውያን እጅ ለማስገባት የታለመ ነው። ይህ ሂደት ከተሳካ ላለፉት 80 ዓመታት የነበረውን የአሜሪካ የዓለም የፖሊስነት ሚና በይፋ እንዲያበቃ ያደርጓል። የኢራን ወታደራዊ ዶክትሪን ሌሎች ሀገራት መሸጋገርና መትረፍ ማለት ደግሞ ወደፊት የሚነሱ ግጭቶች በሙሉ በአሜሪካ የቴክኖሎጂ የበላይነት ሳይሆን በኢራን አይነት የመቋቋምና ብዙ ነገር ግን ርካሽ የሆኑ ጥቃት አድራሽ መሳሪያዎች የሚፈጥሩት አቅምና ውድመት የሚወሰን ይሆናል ማለት ነው። ዓለም በአሁኑ ወቅት በአዲስ ዓለም አቀፋዊ ስርዓት መዋለጃ ጊዜ ላይ ነው የምትገኘው። የኢራን የድል ተሞክሮዬን ላካፍላችሁ የሚለው ጥሪ ተቀባይነት እያገኘ ከመጣ ምዕራባውያን ተጽዕኖአቸው እየደበዘዘ ከሄደ የወደፊቱ የዓለም ሁኔታ በኃይል ሳይሆን በስልታዊ ትብብር የሚመራ እንዲሆን ያስገድዳል። ምንም እንኳ ይህ ቢሆንም ግን እስከዚያው ድረስ ያለው ጉዞ በውጥረት በስጋት እንዲሁም በማይታወቁ ወታደራዊ እንቅስቃሴዎች የተሞላ መሆኑ ግን የሚያጠራጥር አይደለም። በኢራን በአሜሪካና በቤሽኬክ የሚወሰኑት ውሳኔዎች ደግሞ የ21ኛው ክፍለ ዘመን ቀጣይ አቅጣጫዎች የሚወስኑ ስለመሆናቸው አያጠራጥርም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ በማመስገን ቪዲዮውን ላይክ፣ የዩቲዩብ ገጹን ሰብስክራይብ ብሎም ሐሳብ አስተያየታችሁን ኮመንት ላይ አስቀምጡ ማለት እዚህ ጋር እሰናበታለሁ። መልካም ቆይታ፣ በቸር ቆዩኝ።